እውነተኛ የኢስላም ዘመን አመድማ ገጽንም ያውዛ እስላማዊ ሥርዓት በዚያ ዘመን ዓለምን ይመራ ነበር። ስክነትን ከጥበብ ጋር፣ ትዕግስትን ከጥልቅ ማስተዋል ጋር የተሰጠው መሪ ዑመር ኢብኑ አብዱል ዐዚዝ መሬት ላይ ወድቆ አቧራ እየቃመ ልብሱን እያራገፈ ፍጹም በተረጋጋ መንፈስ መልእክተኛውን ወደ ሩም አውሮፓ ሀገር ላከ። ከረጅም እልህ አስጨራሽ ጉዞ በኋላ መልእክተኛው ከተማዋ ደርሶ ደብዳቤውን አድርሶ ሀገሪቱን ከወዲህ ወዲያ ይቃኛት ያዘ። ድንገት በአንድ ሰፈር በኩል ሲያልፍ በሾክሾክታ የሚደመጥ ድምፅ ሰማ። ቀረብ ሲል ቁርአንን በጥዑመ ዜማ የሚያነበንብ ሰው ሆኖ አገኘው። ግራ ተጋባ። የሮም ሀገር ነዋሪዎች ከሃዲዎች ናቸው፣ እንዴት ይህ ሰው እዚህ ተገኘ ሲል ራሱን ጠየቀ። ትረካውን ካንደበቱ እንስማ። ማነው ቁርአንን እንዲህ በውብ ዜማ የሚቀረው አልኩና ድምፁ ወደሚወጣበት አቅጣጫ ተጠጋሁ ይላል። ጠባቂዎቹን አስፈቅጄ ወደ ውስጥ ገባሁ። አይነ ስውር ሰው ስንዴ እየፈጨ ሲቀራ ተመለከትኩት። ሰላምታ ቀረብኩለት። ሰላሙ አለይኩም እያልኩ 3 ጊዜ ደጋገምኩ። ዝም አለኝ። እስላማዊ ሰላምታን ለሚያቀርብልህ ሰው ምላሽ አትሰጥም እንዴ አልኩት። በሀገረ ሩም እስላማዊ ሰላምታን የሚያውቅ ማን አለ? ሁሉም ክርስቲያኖች ናቸው አለ። የዑመር ኢብኑ አብዱል ዐዚዝ መልእክተኛ ነኝ። ምንድነው ታሪክህ? እዚህስ ያለህበት ምክንያት ምንድነው? ምን ገጥሞህ ነው ስል ጠየቅኩት። ስንዴ መፍጨቱን አቆመና ወደ ሰማይ አንጋጦ እኔ በአላህ መንገድ እየተዋጋው ሳለ ምርኮኛ ሆኜ የሮም መሪ ፊት ቀረብኩ። እምነትህን ቀይር ሲል አዘዘኝ። አሻፈረኝ ብዬ በእስልምናዬ ላይ ጸናሁ። ሃይማኖታችንን ካልተቀበልክ 2 አይኖችህን አጠፋለሁ፣ መሸከም የሚከብድህን ስቃይ አከናንብሃለሁ አለኝ። ከዓይኔ ዲኔን አስበለጥኩ። ኢስላሜን መርጬ የስቃይን ጽዋ እየተጎነጨሁ መኖርን መረጥኩ። አይኖቼ እሳት ላይ በጋለ ብረት ተጠበሱ። ብርሃኔን ተነፍጌ ለስቃይ ተዳረኩ። እዚህ በምታየኝ ቦታ አስረው በየቀኑ ስንዴ ፈጫለሁ። በቀን 1 ዳቦን እንጂ አይሰጡኝም። በረሃብ ብዛት ሰውነቴ መንምኗል፣ አካሌም ደክሟል። አላህ የውመል ቂያማ ዑመር ኢብኑ አብዱል ዐዚዝን እንዲያገናኘኝ ጠይቀዋለሁ። ሙስሊም ሆኜ በክርስቲያን ሀገር እንዲህ በመሆኔ አላህ ፊት እከሷለሁ አለኝ። ደነገጥኩ። ወደ ሀገር እንደተመለስኩ ዑመር ምን ክስተት ገጠመህ? ምንስ አዲስ ነገር አገኘህ ሲል ጠየቀኝ። ክርስትናን አልቀበልም በማለቱ 2 አይኖቹ እሳት ላይ በጋለ ብረት የጠፉ አንድ ሙስሊም ሰው በመንገዴ ላይ አገኘሁ ብዬ ገጠመኝን ነገርኩት። ዑመር ፊቱ ተለዋወጠ። ደብዳቤ ጻፍና ሰጠኝ። ከዑመር ኢብኑ አብዱል ዐዚዝ ይድረስ ለቀይሰር አሩም ንጉሥ፣ አንተ ዘንድ ሙስሊም የሆነ አንድ ሰው እንዳለ ወሬ ደርሶኛል። አይኖቹ በጋለ ብረት የጠፉ መሆናቸው ምልክቱ ነው። ከእርሱ ውጪ ሌላ አምላክ በሌለው ጌታ አመንልሃለሁ። ይህ ደብዳቤ እንደደረሰህ 3 ሌሊቶች ብቻ ሰጣለሁ። ወንድማችንን ለቀህ እኛ ዘንድ ካልደረሰ መነሻው አንተ ዘንድ መድረሻው እኛ ጋር የሆነን ሰራዊት እየመራሁ ሀገርህን እቆጣጠረዋለሁ አለው። የዑመር መልእክተኛ ክስተቱን መተረኩን ቀጥሏል። መልእክቱን ይዤ ዳግም ወደ ሀገረ ሮም አቀናሁ። ደብዳቤውን ለንጉሡ በእጁ ሰጠሁት። አነበበውና አይነ ስውሩ ወንድማችን ወደሚገኝበት ቦታ ሲያቀና ሞቶ ነበር ያገኘው። ከተሰጠው ቀነ ገደብ 1 ሌሊት ዘግይቶ ተገናኘን። ለምን ዘገየህ ስል ጠየቅኩት። በሕይወት ሳለ ሰራዊት ሊልክ የተዘጋጀ እንዴት ነው መሞቱን የምነግረው ብዬ ፈራሁ። የፈለጋችሁት ጓደኛችሁ ሞቷል፣ እኛ አልገደልነውም። በሥራ ብዛት ይህንን ዓለም ለቋል አለኝ። ለንግሥናህ ከፈራህ ጀናዛውንም ቢሆን ስጠኝ አልኩት። ስናየው እሱ እንዳልገደለው መሰከርን። አጥበን ከፍነን ዑመር ዘንድ ወሰድነው። የሞተው በአላህ ትእዛዝ ቀኑ ደርሶ መሆኑን አወቅን። የጀግኖችን ገድል ስታነብ፣ የብርቅዬ የኢስላም ልጆችን ታሪክ ስታገላብጥ ሁሌም አይንህን የሚስብ መንፈስህን የሚያድስ ልብህን የሚያጸና አእምሮህን የሚያጠግብ ነገር ታገኛለህ። ዋ ያ ዘመን ትላለህ።